ዛሬ ዝም በይ አንቺ እንዳልሞላልሽ እኮ እንዳትል መርዳቴ ነው ጥፋት መርዳት ማለት እየመጡ የፈለጉት ነገር ያደርጉ መሄድ ነው ካንቺ ፍቃድ ውጪ የሆነ ነገር አለ ግንባርን ብዬ እንድደፋ ነው የምትፈልገው አንተ ግንባርን ብዬ እንድደፋ ነው የምትፈልገው ትሰማኛለህ ጫፋን እንዳትነካት ጫፋን በሚችለው አቅም ምንድነው ያደረኩ ያለሁት ቤት ኪራይም የሚያስፈልጋትን ነገሮች ልክላታለሁ ከዚህ በፊት የሆነች ቦታ ላይ ተከራይታ እንድትኖርና የሚያስፈልጋትን ያሟላሁላት ነበር ካልቀየረች የሚያስፈልገውን ረዳታለሁ ቤት ኪራይ ከበሪያ አስቤዛም ስትፈልግ ስትደውል ወይ ደግሞ ከሆነ ቦታ ላይ የምትፈልጋቸው ነገሮች ስትወስድ እኔ ወደዛ ትራንስፈር አረስታለሁ የጓደኛህ 95% የሚሆነው ሀብት በቁማር እንደተበላ እናውቃለን እውነት ነው የተበላውን ሀብት ደግሞ አንተ እንደበላው ደግሞ መረጃው ደርሶኛል ስለዚህ የምትለኝ ነገር አለ ምንድነው መሳሪያ ታወጣለህ ሰው ነገ ማትወጣ አዘቅት ውስጥ ነው የምትገባው ነግሬያለሁ አንቺ ነሽ ለዚህ እገልሻለሁ የምንነት ነው የምታወራው ስለምንነት ነው ያወራክ ያለከው እንዴ እውነታውን እንኳን ነግሬያለሁ እሱም ያውቃል ምንድነው እውነታ የምታወራው ታዲያ ራስን ዋሽታል ወይ እነሱ ዋሽተዋል ለምን ሊሆን አይችልም እንዳይታወቅብህ ነው የምትሰራው ፎርጂድ ወረቀቶች ያው አሪፍ ነው ውድ ናቸው ምናምን ግን አሪፍ አገልግሎት ይሰጣሉ ምን ማለት ነው ምን ጥያቄ ነው የምጠይቀኝ ነፍሰ ጡር ነሽ አይደለሽም ነፍሰ ጡር ናት አይደለሽ በደንብ ነኝ እንጂ ምን ማለት ፈልገው እንደዚህ የምታወራው ነፍሰ ጡር ናት አይደለችም ነኝ የተለያዩ ስራ ጫና ነበረብንና በዛ ምክንያት ነው ሊደርስ ያልቻለው እና እሱን አስቀድመህ ልትነግረኝ አይቻልም ነበር ዶክተር እንዳትመጣ ማለት አትችልም ነበር እስካሁን ድረስ እንደ ክብርህ ዶክተር እያልኩኝ አክብሬ ላውራ ሞክሬያለሁ አንተ የሰጠኝ ማዕረግ አይደለም በትክክል እኔ የሰጠው ማዕረግ አይደለም ግን የተሰጠህን ማዕረግ በስነ ስርዓትና በተገቢ ቦታ እያዋልኩኝ እያናገርኩህ ነበር እኮ ስለዚህ እኔ ነው በጠየቅኝ ጥያቄ መሰረት ነው እየመለስኩልህ ያለው አንድ ነገር እንድታውቅ እፈልጋለሁ ናሙና ወሰድ ብዬ ናሙና ወስደሃል ናሙና ከወሰድክ በኋላ ደግሞ የእያንዳንዱን ውጤት እፈልጋለሁ ብዬሃለሁ እኮ ያንን ደግሞ በዛሬ ቀን እንደምታደርስልን ተነጋግረናል በዚህ ልክ ግን እንዴት እንደዚህ ይደረጋል ስለዚህ እውነቱን ነገር ምንድነው የተፈጠረው ምንም የተፈጠረ ነገር የለም ይኸውልህ እኔ እስከዛሬ ድረስ ስሰራው የነበረው ስራ ነው ስሰራው እስከዛሬም የቆየሁት ስለዚህ እቺ ልጅ አገልግሎት ፈለገች አገልግሎት በመትፈልገው መንገድ አገልግሎት ሰጣት ከዛ የተለየ ነገር ምንም ያረኩት ነገር የለም የሷ ፍላጎትን ጠብቄ ነው ዶክተር ናሙናም እንድትወስድ ያረካት ነርሷ ነች አይደለ ነርሷ ናሙና በምትወስድበት ሰዓት ላይ ተጨማሪ ናሙና እንድትወስድና ለኛ ዶክተሮችም እንዲላክላቸው አድርጌ ነበር በሷ በኩል ምክንያቱም ነርሷ እኮ ይኸውልህ ከኔ ያዘዝኳትን ነው አንተ ያዘዝካትን ነው እኮ ከኔ ትእዛዝ ውጭ ወጣች ነው ያልከኝ ግዴታ ነው ካንተ ትእዛዝ ውጭ ወጣችሁ በአንተ ስራ ምክንያት ብቻ ነው ምክንያቱም ይሄ ነው ከዛ የተወሰደው ናሙና ተመርምሮ እንዲመጣልኝ አደርጋለሁ እኔ በመላቸው ዶክተሮች እንደምታወራው እኮ ምን እንደባበቀው ነገር የለም እርጉዝ ነው ተደብቆም ይኸውልሽ ተደብቆም የሚዘልቅም አይደለም አይደል ስለዚህ አሁን ምክንያቱም ባገኘነው ምርመራ ምልክት በምትሰጠው ሰዓት ላይ በር ከፍቶ ይጠብቃታል በሩን ከፍታ በፍጥነት ነው መኪና ውስጥ ገብታ የምትሰዋው ይሄ ነገር ደግሞ ሌላ ራሱን የቻለ ክትትል ለዛም ብለን በተለያዩ ቦታዎች ላይ መጥተናል ኑሪማ ልላት እንዲህ አይነት ቆሻሻው ቤት እኔ ካይጥ ጋር ነው የምኖረው ቀበረኝ ጓደኛው ነው እሱ አይደለም እንዴ ብላት ከቤታችን በታች ተንጠልጥሎ ተገኘ ነው ማለት ይሄ ነው እንግዲህ የቤቴ ጉዳይ እኔ ሰው ልጅ መጨረሻ ለሶስት ቀን ያው ሁሉ ነገራችንን እንትተን በዋንኛነት ታርጌት ያደረግን ሰውን ቤት ወደ ማፍረስ ነው የምትገባው ገባ አንተ ላባ ያልፈሰሰበትን ገንዘብ ስታገኝ ምን አድርጌ ልበታትናቸው ነው እኮ የሚባል ነው አይደለም ንገረኝ ምን አድርጌ አልሰራህም አንተ እጁን ኪስ ውስጥ ገብቶ አድርጎ ወደ ይዞራል ከዛ ባለቤቴን አጥፎ ይዞት ይሄዳል ሲመጣ ይከደኛል ልጄ ከጓደኛ ተጠንቀቅ ጓደኛ ያጠፋልም ያለ ማለት ሰው አብሮ ያድጋል እንጂ ወደ ጉርጓድ ይሰዳል ጫንቆት ነው ባለቤቴ ሞተው እና ወደ ቤት ተበሰበ ሄጄ ከዛ በኋላ በስንት ሽማግሌ ሰብስቦ ልጄንም እኔንም ተመልሰን መጣን
ልጄ ደህና ትምህርት ቤት ትማራለች፣ ደህና ህይወት ትኖር ነበረ። እየወደመ መጣ፣ እየወደመ ወጣ፣ ወደመ አልኩና አንቺ ውሻ! ቆይ ተረጋጋኝ። እባክህ ምን አይነት ቆሻሻ ስራት ነፍሰ ጡር ነች። ምንም ልትፈጥር አትችልም። እንዴት ምን ልትፈጥር ትችላለች? እቺን አይነት የዋሰው እንዴት Don't say anything. Just shut up. God damn it. ይበናት በቃ Shut up, okay? አትበልኝ ከፈለክ Just shut up. ታላቅ ወንድምየው ኦልሞስት ኤቭሪቲንግ ጨርሼላታለሁ፣ ኔክስት ይር ላይ አግብቼ ልወስዳት ጨርሻለሁ ነው እያለኛለሁ። እዩኝ ደብቁኝ ያመጣል በኋላ ላይ አይነት ነገር ያው ብዙም ሰዎች ሲያውቁኝም ፕራይቬሲ ይፈልጋሉ እና በጣም ወዳታለሁ። ሰው ያው ከልጅነቴም የሆነ ስሜት ነበረ፣ ግን ያው መቼም ታውቂያለህ ወንድ ልጅ ብዙ ነገር ይፈራል መናገር እንዲህ አይነት ነገሮችን ከዛ አንፃርና ማንኮ ዲ ምንድነው የምረጋጋው? ምን ሆነ ነው እንዴ? ቆይ ተረጋጋ ብሮ። አንድ ወር የሚያህል ጊዜ እዚህ ቆያለሁ። ያ በዛ ጊዜ ከሷ ጋር ማሳልፈው ረጅም ጊዜ። ከዛ በተረፈ ቤተሰቦቼ ጋር እና አንዳንድ አብሮ አደግ ጓደኞቼ ጋር ነው የምንገናኝ፣ ግን ብዙውን ጊዜ ከሷ ጋር ነው የምናሳልፈው። እሱ ደግሞ ምንሽ ነው? ጓደኛዋ ነው። ሌላ ምን ይሆናል እኮ እስኪ ትንገረን፣ ከሷ ፍንስ ነው። እሱ ምንሽ ነው? ኦኬ ምንድነው የተፈጠረው? ቆይ ምንድነው የተፈጠረው? ከመምጣት በፊት ስለ ልጆችህ ብዙ ነገር አውርቻለሁ። ያው ልጆችህም ትላንትና ላይ አንደኛውን ልጅህም እዚህ መጥቶ የእያንዳንዱ ነገር ስለ ኢንተርቪው፣ ስለ ውጭ ሀገር ስላለው ቆይታ፣ ስለ አሜሪካ ሀገር ስላለው ነገር እያንዳንዱ ነገር አውርቶኛልና ሞር ደግሞ ለምን አባቴን አታወራውም? አባቴ ብዙ ኤክስፒሪየንስ ያለው ሰው ነው፣ እኛን ሲያሳድግ ብዙ ነገር ያሳለፈ ሰው ነው እና እሱም ብታወራው ብዙ መረጃዎችን ከሱ ማግኘት ትችላለህ፣ የሚጠቅሙ ነገሮች ቤተሰቦችም ከሱ መማር ይችላሉ ስላለኝ ነው እንግዲህ ያው ለዛሬ ቀጠሮ እንትን ብዬ ያለውን ነገር እንዲደረግ ያደረኩትኝና እንደው እስቲ መጀመሪያ ስሙትን ያስተዋውቁልኛል። ከዛ በኋላ አንድ ባንድ ያለውን ነገር እናወራለን። አቶ ዳኛቸው ይባላል። ዳኛቸው እንግዲህ ያው ጥሪያችንን አክብረው ያው አጋጣሚ ሆኖ መደወል የነበረብን ትላንትና ነበር፣ ለዛሬ ፕሮግራም ማስያዝ ነበረብን። ግን ያው ከተፈጠረው ከአንዳንድ ነገሮች አንፃር ያው ከይቅርታ ጋር ነው ይሄን ማለት የምፈልገው። አስቸኳይ ተደውሎ ወደዚህ እንዲመጡ አድርጌያለሁና እርሶም ፈቃደኛ ሆኖ የነበረበትን ስራ ትተው ወደዚህ በመምጣታችሁ በጣም አመሰግናለሁ። እንደው እስቲ አቶ ዳኛቸው ነው ያሉኝ። ዳኛቸው እስቲ መጀመሪያ ስለ ልጆቹ አንዳንድ ነገር ይበልኝና ተመልሰን ደግሞ ወደኋላ እርሶ ዳኛቸው ማለት ማን ነው፣ ከየት መጣ የሚለው ነገር ደግሞ ያለውን ነገር እናወራለን። መልካም። ያው እኔ በዋናነት ልጆቹ እንደዚህ ይፈልገዋል ሲሉ ካልሆነ በስተቀር ይሄ መረጃ አልነበረኝም። ግን ድንገት እነሱ ደግሞ ያው ከውጭም ስለነበሩ ያው ኦንላይን በብዛት አንዳንድ ነገሮች እናንተ ስለምትገናኙ ከዛ አንፃር ሂድ በዛው ምናምን ስላሉኝ እንጂ ትንሽ ስራ በዝቶብኝ ነበረ። እንግዶችም ቤት ውስጥ ነበሩና ያው ግን የሆነ ሆኖ ያው ተገኝቻለሁኝ። ልጆች 2 ልጆች ናቸው ያሉ። ያው ማንኛውም ኢትዮጵያ ያደገ ኖረ እንደምትለው ያው ገጠሪት ኢትዮጵያ ውስጥ ነው በብዛት የኖርነው። የተወሰነ ትምህርት ነገር ብዙም ባንገፋበትም በእርሻውም ገጠር ላይም አለ ከምትላቸው እንግዲህ ጎተራም የተሻለ ሀብት ከምትላቸው ተርታዎች ውስጥ ተመድበን እናድግ ነበር። ግን ብዙዎቻችን መከረኛ ያው ገጠሩ ስትሆን መኪና ምን ስታይ ወደ ንግድ ዓለምና እህል ምናምን የተለያዩ ነገሮችን ወደ እህል በረንዳ እያመጣን የተለያዩ ቢዝነሶችን ስንሰራ ቆየን ከባልደረቦቼ ጋር አንዳንድ ጓደኞቼም አሉ። እስቲ ያው ወደ ኋላ መለስ ስላልኩትና እስቲ ስለነበረው የአስተዳደጉና ያው የገበሬ ልጅ ነኝም ብለውኛል። ይሄ ማለት ብዙ ነገር አሳልፈዋልና ብዙ ጊዜ ደግሞ ያው በጣም የተቸገሩ የገበሬ ልጆች ምናምን ካልሆኑ በስተቀር ብዙ ያው ገበሬ የምንላቸው አባቶች ልጆቻቸው እንዲማሩላቸው እውቀት ላይ ሞር እንዲያተኩሩ ነው የሚያደርገው። በተቃራኒው ደግሞ እዛ ጋር ፋይናንሻሊ ስቴብል ያልሆኑ የሚከብዳቸው ሰዎች ቶሎ ልጆቻቸው የሆነ ስራ ሰርተው ራሳቸው እንዲጦራቸው ነው የሚፈልጉት። እና ያንተ አባት ትምህርት ላይ የነበረው ነገር እንዴት ነበር? ያው የቤተሰብ ግፊት እኮ ወደዛኛው ሊሆን ይችላል። ግን እዛ ደግሞ እኛ አካባቢ እንዳጋጣሚ መንደር አካባቢ ያለንበት በብዛት ወደ ውጭም ወደ ሀገር ውስጥም ስትመላለስ ውስጥህን የሚስብህ ነገር አለ እና አንዳንዴ ወደ ንግዱ የተሳብንበት ትልቁ ምክንያት እዚህ ከተማ ላይ ቤተሰቦች አሉ። ከነሱ ጋር አንዳንድ ነገሮችን ስታይ ትምህርቱን እስክጨርስ እስክማር የሚለው ነገር ትዕግስቱ አይኖርህም። ስለዚህ ወደ የትኛው ታዘነብላለህ ማለት ነው።
ፋይናንሻልም የተሻለ ገንዘቦች ቢኖሩም ሀብትም ቢኖር ይሄኛው ያታልልሃል። የከተማው መተህ የምታየው አንዳንድ ነገሮች ያታልሉህና ቤት ውስጥ በኩራዝ ቤት ውስጥ የተለያዩ ነገሮች ማየትና ማንበቡን ትኩረት አታደርገውም። ከተማ ሹልክ ብለህ ስትመጣ ከዚህ አልፈህ ለውም ወደ ሌሎች ሀገሮች መሄዱ ላይ ነው ትኩረት የምታደርገው። እና በእርግጥ ያው ገጠር ውስጥ ያለ ማህበረሰብ በብዛት ዶክተር ከሆነ ወይ አስተማሪ ከሆነ ወይ የሆነ ነገር ከሆነ ጥሩ ነው ብለው ነው የሚያስቡት። ግን እኛ ደግሞ ያው ካለው አንፃር ሹልክ ብለን ስንመጣ ወደዚህ ያው ወደ ከተማው ተሳብንና ብዙም ትምህርቱን ባንገፋበትም ወደ ንግድ አለሙ ገባን ማለት ነው። እንዴት ነበር እስቲ ወደ ከተማ ስመጣ ወደ አዲስ አበባ ነው። አዲስ አበባ በሰዓቱ እንዴት ተቀበለችህ? እንዴት ነበር የነበረው ነገር? ያው በብዛት አዲስ አበባ ትንሽ ገጠር አካባቢ የኖረ ሰው እና ድሬዳዋ ደግሞ በብዛት ያለ ሰው ወደ አዲስ አበባ ሲመጣ ይጨንቀዋል። በጣም የማህበረሰቡ ብዛትና መተፋፈጉ ስትሄድም ስትንቀሳቀስም ገጠር ከነበርክበት አንፃር ብዙ ልዩነቶች አሉት። ኮንፈርት አይሰጥህም፣ ምቾት አይሰጥህም፣ ይጨንቅሃል። ሆኖም ግን ብዙ ደግሞ አንተን ሊያታልሉ የሚችሉ ደግሞ መማገጫ ነው የምትለው ወይም ደግሞ መዝናኛ ነገሮች በብዛት ስላሉ በዛ ደግሞ ትማረክና ያው እዚህ ያለህን ነገር የተወሰነ ጊዜ አዲስ አበባ እየወደድካት ትመጣለህ። እውነት ነው። እስቲ ከዛ በኋላ ቤተሰብ ጋር ነው ያረፍኩት ብለኸኛል እና እንዴት ነበር እዛ የነበረው ነገር? ወደ ቢዝነሱ ዓለምስ እንዴት ተቀላቀልክ? ወደ ቢዝነስ አለም ውስጥ የተቀላቀልክበት ዋናው ኬዝ ያው እንዳልኩ ነው። ከዛው ከገጠሩ የጀመረ ነው የቢዝነስ አለሙ። እህል ምናምን የተለያዩ ብዙ ሄክታር የሚታረሱ ቦታዎች አሉ። እነኛን በአይሱዚ ጭነን እንመጣለን። ወደ እህል በረንዳም የተለያዩ ቦታዎች ላይ በደህና ዋጋ እንሸጣለን። ያንን ደግሞ እያደረግን ወደዚሁ ደግሞ ቢዝነሳችን ወደዚህ ለማቋቋም ጥረት አደረግን። እዚህም ደግሞ ያሉ አጎት አክስት የምትላቸው አሉ። እነሱ ደግሞ ለማረፊያም ለምንም ስለማትቸገር የምንፈልገው አይነት ፕሮግረሶች በሂደት እየመጡ መጥተዋል። ያው አልጋ በአልጋ አይሆንም። ያው እንደምታውቀው አንዳንዴ ያው እዚህ መንገድ ባይከብድም ያው ከገጠር ስትመጣ ስልክህንም ምንህንም አንዳንድ ነገሮች ከተማ ውስጥ ብዙም አታውቀውም እና ስትሯሯጥ ያው ትንሽ የሚከብድ ነገር እና እንደዛ ስትመጣ ያ ነገሮች አሉ። የሆነ ሆኖ ግን በኋላ ላይ ገቢም የተሻለ ነገርም ሌሎችንም ደግሞ እያነቃቃን ምን እያልን ወደዚህ እንዲያመጡ እያደረግን ከእነሱም ትርፍ እያገኘን የተሻሉ ውጤቶችን ማምጣት ችለናል ማለት ነው። ስለዚህ ሞር ያተኮርከው የግብርና ምርቶች ላይ ነው ማለት ነው። አዎ ጤፉን፣ ስንዴውን እዛ ላይ ነበር ስትወስደው የነበረው ማለት ነው። ለምን በቀላሉ ጎተራ ውስጥ አለ፣ በቀላሉ ከዛው ጭነት ትመጣለህ። ገጠር ውስጥ ደግሞ ያለው ሰው በብዛት ቀጥታ ወደ ከተማ ማምጣቱ ስለሚከብደው እዛች በርካሽ ሚዛን ላይ ይጥላታል። ከዛ እዚህ አምጥተህ ደግሞ አንተ በደህና ዋጋ ትሸጣለህ። እሺ ከዛ በኋላ እንዴት ነው ቢዝነስህ እንዴት እያደገ ሄደ? የረጅም ጊዜ ነው። በእርግጥ እኮ አሁን ይሄን እንደው ከመነሻው አወራሁ እንጂ አሁን 7-10 አመት አካባቢ ነው እንግዲህ አሁን የነገርኩህ ታሪክ። ከዛ በኋላ ደግሞ ያው ልጆችም ታፈራለህ። ወደ ትዳሩ ዓለም ገባህ ማለት ነው። እንዴት ነበር እስቲ ስለ ትዳርህ እናውራና። ያው ብዙ ጊዜ የክፍለ ሀገር ስንሆን በቤተሰብ ታሽተውልን እንደዚህ እንደዛ ነገር ነው የሚሆነው እና አንተ ጋር እንዴት ነበር? ያው ቢዝነስ ዓለሙም ላይ ከተማውም ላይ ብዙ ቆይታ ነበርና ወደ ክፍለ ሀገር ሄደህ ሌላ ሚስት አገባህ ወይስ እዚሁ ነበረ? እስቲ እንዴት ነበር? በብዛት ቆይታው ወደዚህ ስለሆነ ልጆች አጋጣሚ 2 ልጆች አሉኝ እና እዚሁ ነው እንጂ አሁን ወደ ገጠሩ መመለሱን ብዙም አልወደድነውም። ስለዚህ እዚሁ ነው ያገባኸው እዚሁ ማለት ነው? ነው የወለድኩት። ኦኬ እንዴት ነበር? ሰርግ ነበር? ድግስ ነበር? እስቲ የነበረው ነገር አስታውሰኝ። ያው ወደኋላ ልመልስ፣ ያው ሰውም ትምህርት ይሆናል በሚል ነው። አይ ከተማ ስትቀምስ እኮ ብዙ ጊዜ አንዳንዴ ከባህል ታፈነግጣለህ። ሰርጉን ላድርግ ምኑን ላድርግ የምትለው ነገር አይኖርም። ያው ቤተሰብ ውስጥ ባለ ነገር የተወሰነ ሽምግልናዎችን ምናምን ነገር አድርገህ አጋጣሚ ደግሞ ያው በብዛት ወደ ገደለው የምትገባውም ነፍሰ ጡር ስትሆንብህ ምናምን ስለሆነ ያን ያህል ሴርሞኒው ላይ ብዙ ትኩረት አላደረግንም። ቤት መመስረቱና ገንዘብ እና ቢዝነሱ ላይ መሯሯጡ ላይ ትኩረት አደረግን። ከዛም ደግሞ ያው ነፍሰ ጡር ከሆነች ከወለደች በኋላ ደግሞ ያለህ አማራጭ ምንድነው? ልጆቹ እንዴት ደግሞ እናሳድጋቸው? እኛ ያየነውን ስቃይ መከራ የቢዝነስ አለም ሩጫውን እንትን እንዳይሉ የመሰደድ መንፈስ መጣባቸው። እንደ አጋጣሚ ሆኖ ያው አንተ እኔን ያገኘህብኝ ምክንያት እነሱ ልጆች የሆኑ ማለት ነው እና
እንዳልኩ በብዛት እኛ ከዚህኛው ህይወት ስንወጣ ልጆች ካፈራን በኋላ ልጆቹን እንደምንም እንግዲህ ያሳደግን። ከዛ ካደጉ በኋላ ትንሽ እኛ ከተማ ነበር ብርቃችን፣ እነሱ ደግሞ ከሀገር የመውጣት ነገር ላይ ትኩረት አደረጉ። አንደኛው ዲቪ ደረሰው፣ እሱ ያለውን ነገር ጨራርሶ ሄደ። አንደኛው ደግሞ ጠንካራ ነበር፣ የሚገርም በጣም ጎበዝ ልጅ ነው። ትምህርቱ ላይም ያተኩራል። ጓደኞቹም ጥሩ ጥሩ ጓደኞች ነበሩት። እሱም ደግሞ በትምህርት ወደ ውጭ ሄደ። የሚያስፈልገውን አንዳንድ ነገር ያው እንደ ቤተሰብ ማስተካከል ያለብን አስተካከልን እና ሁለቱም አሁን አጠገቤ የሉም እልሃለሁ። እኔም እንግዲህ ልጆቼ ውጭ ሆነው አሁን በቅርብ መጥተው ነው እንግዲህ ያለውን ነገር አንዳንድ ነገር ከነሱ ጋር ለማምራት ሞክሬ ነበረ እና ለረጅም ዓመታት ያው ውጭ እንደሆኑ አውቃለሁ። ያው ሰሞኑን ለኦልሞስት 3 ወር ሊሞላቸው እንደሆነ ነግረውኛል እረፍት ላይ እንደሆኑ እና ደግሞ ስለ አንዳንድ ነገር እንደው እስኪ ስለ ቢዝነስ እንደው እዚህ ሀገር ላይ ቢዝነስ የማድረግ ሀሳብ የላችሁም ወይ ኢንቨስት የማድረግ ሀሳብ የላችሁም ወይ ብዬ አንዳንድ ነገር ሳወራቸው አንዳንድ ያሉኝ ነገር አሉ። ያው ሞር አባታችንን ነው እያማከረን ያለ ነው ምን አይነት ቢዝነስ መጀመር እንዳለብን። ምክንያቱም አባታችን ብዙ የቢዝነስ ልምድ ስላለው እሱ ያውቃልና እንደውም እኮ አባታችን አሁን ከመነሳቱ በፊት ከአንድ ጓደኛው ጋር የሚሰራው ቢዝነስ እንደነበር በሱ ተነስቶም እዚህ እንደደረሰ ብሎኛል። እና እስኪ ስለሱ ቢዝነስ የምታወራኝ ነገር አለ? ማን ነው ያ ሰው? በጣም ይገርማል። የሱስ ረጅም ታሪክ ነው። ወንድም በለው በቃ አንዳንዴ አብሮ አደግ ሆኖ አብረህ ብዙ ነገር የሰራኸው ግን ከመነሻ እስከ መድረሻ ድረስ አብረህ ብዙ ዋጋ የከፈለ ብዙ ጓደኞች ይኖሩሃል ብዬ አስባለሁ። እና ለኔም ወንድሜም አባቴም ሁሉ ነገር የነበረ እና ይሄ ባይ ዘ ዌይ ቅድም ይሄን ቢዝነስ ጀመርኩ ስልህ እኔው ብቻ አልጋ ባልጋ ሆኜ የጀመርኩት አይደለም፣ በጋራ የተጀመረ ቢዝነስ ነው። እሱ ጓደኛዬም የሚችለውን ያህል ማን ነው ያ ጓደኛ? እንደው እንዴት ተዋወቃችሁ? ይሄን ያህል ቢዝነስ ለመጀመር ያው ትልቅ ጓደኝነት ይፈልጋልና እንዴት ነበር? እስቲ ከእሱ ጋር እንመለስ። ጓደኝነታችን ትንሽ ጠንካራ ያለ ነው። መነሻችን ያው አጋጣሚ እኛ ከገጠር በመጣን ሰዓት ላይ ከተማ ላይ ነው ያገኘሁት እና የከተማውን አትሞስፌሩን ሁሉ ነገሩን እያንዳንዱን ነገር መዝናኛ ቦታዎቹንም የት ቦታ መዝናናት እንዳለብህ ምን ማድረግ እንዳለብህ የገጠር ሰው ስትሆን እስክትነቃም ስቃይ ነው፣ ትንሽ ማገዶ ትፈጃለህ። ስለዚህ ከዛ አንፃር እሱ ደግሞ ምን አደረገ? ጓዳውንም ጎድጓዳውንም ጨለማውንም ብርሃኑንም ምን ማድረግ እንዳለብኝ ብዙ ነገር ሲያግዘኝ የነበረ። ከዛ በኋላ ላይ ደግሞ እኔም የምችለውን ነገር ከቤተሰብ ጋር አድርጌ አብረን ኢንቨስት ያደረግን አንድ ጓደኛ አለኝ ማለት ነው። ከእሱ ጋር ብዙ የጀመርነው። ኦኬ በጣም ጥሩ። ምን ላይ ነበር እስቲ እንደው ኢንቨስትመንቱ ስለሱ ታወራኝ? ያው የኛ መነሻ ያው የገጠሩን በእርሻው ነው እንዳልኩ እህል ምንድነው የምናመጣው። ከዛ በኋላ ከጓደኛዬ ጋር ከመጣው በኋላ ምንድነው ያንን በእህል በምን ያገኘነውን ገንዘብ እዚህ ከሱ ጋር የጋራ ቢዝነስ አመጣን ማለት ነው። ያ የጋራ ቢዝነስ ምንድነው? ከክፍለ ሀገር የሚመጡ እህሎቹን እዚሁ ተረክበን መግዛት ጀመርን ማለት። ፊት ራሳችን ከዛች ይዘን ነበር አንጠልጥለን ብቻችንን የምንመጣው። አሁን ደግሞ ሰብስበው የሚመጡትን በሙሉ ከተለያየ ቦታዎች ማኛ የምንለውን የተሻለ የእህል ዝርያ ያለውን እና ከተማ ደግሞ በብዛት የሚጠቀሙ ያው በብዛት እኔ አሁን ስናመጣ ግርም ይለኛል። ይሄ ማሽላ ምናምን የሚባል ብዙ ሰው ከተማ ላይ አያውቀውም፣ ገጠር አካባቢ ላይ ይጠቀሙታል። እና ማኛ ጤፍ በብዛት አዳራሽ እና ትልቅ የእህል በረንዳ ተከራይተን ምን አድርገናል? ማኛ ጤፍ ብቻ እንረከብ ነበር። ቢያንስ በቀን 3-4 አይሱዚ እንረከብ ነበር። ያንን ቢዝነስ በጋራ ነው የጀመርነው ማለት ነው። ከሱ በተጨማሪም የኢምፖርት ኤክስፖርት እና የተለያዩ የመኪና እቃዎችንም እንደምታስገቡ ሰምቼ ነበር። ያው ከመነሻው ነው የጀመርኩልህ። ከእህሉ በኋላ ነው ያ ወደዛኛው ደግሞ ያንን ሀብት እና ያንን ካፒታል የተሻለ ካደረግን በኋላ ወደ የትኛው ሽፍት አደረግን? ከውጭ ደግሞ የተለያዩ እቃዎችን ማስመጣት ጀምረን ነበር ማለት ነው። በተለይ ስፔር ፓርቶችን፣ የተለያዩ የመኪናው ስፔር ፓርት፣ ጀነሬተር ወደ ገጠር የሚሄድ እነኝን ማቴሪያሎች ደግሞ እያስመጣን ደግሞ ከውጭ እዚህ እና ተመልሰን ደግሞ ወደ ገጠር እየወሰድን እንዲሸጡ እያደረግን በዛ ውስጥ የተሻለ ትርፋማ ሆነን እየሰራን ነበር። ይሄን ስንሰራ ቢያንስ 5-6 አመት አልፎናል ማለት ነው። ረጅም ጊዜ ነው ያሳለፍነው በዚህ ጋፕ ውስጥ ማለት ነው። ያው ግን አንዳንዴ ሳንቲምም ገንዘብም ስታገኝ ደግሞ የሰው ልጅ ጥሩ ባህሪ ኖሮት መሃል ላይ ትለውጣለህ። አንዳንዴ ገንዘብ የምፈልገውን ሳይሆን የሚያስፈልገኝን ስጠኝ ማለት ይሻላል።
ኦቨር ገንዘቡ ሲመጣ ስለ አካውንት ሲጨናነቅ የማይሆን ነገር ውስጥ ትገባለህ። በቃኝ ማለት ታቆማለህ። እና ትንሽ አንዱ ጓደኛዬ አሁን ያልኩህ አብረን ቢዝነስ የጀመርነው ሰው ትንሽ ወደ ሱሱንም በጣም አበዛው። በተጨማሪ ደግሞ ቁማርም ምንም ሲጀምር በትልልቅ ሰዎች፣ በሽማግሌዎች፣ በተለያዩ ሰዎች ለማስመከር ሞከርኩኝ። ይሄ ነገር ለእኛ ብቻ አይደለም መኖር ያለብን፣ ለልጆቻችንም ማሰብ ያስፈልጋል። እና ወደፊትም ለሌላውም ሰው ጭምር ከተሻለ ትልልቅ ቢዝነስ ሰርተን ከተሻለ 3-4 ትምህርት ቤቶችን ከፍተን ለማህበረሰቡ ማገዝ አለብን እንጂ እንዴት ሁሌ በሱስ ተጠምደን ይሆናል ብዬ ኮሚኒኬት ሳደርግ ጭራሽ ከሱሱ አልፎ ቁማር ውስጥ ገባ። የሚያስፈልገኝን ስጠኝ ያልኩት ወድጄ አይደለም። ምክንያቱም አንዳንዴ ማኔጅ ማድረግ ከማትችለው አቅም በላይ ገንዘብ ስታገኝ የምትሰራውን የምታደርገውን ሁሉ ነገር የተቆጣጠርክ ይመስልሃል። እና እያንዳንዱ ነገር ውስጥ ማለት ነው። አሁን አንዳንዴ በጣም የታዘብኩትና ይቅርታ ያዘንኩበት ነገር ምንድነው? ለመዝናናት እንኳን ሄደን ከዛኛው በር ጀምሮ እስከዛ ጥግ ድረስ ተከፍሏል ይላል። አስበው እንግዲህ ያ ገንዘብ ነገ ኢንቨስት አድርገህ የተሻለ ውጤት ልታመጣበት እንጂ እየጠጣህ ቁማር እየተጫወትክ የምታወድመው አይደለም። እና በዚህ ኬዝ ላይ ምን አይነት ውሳኔ ወሰንኩ መሰለህ? ይሄ ጥሩ ወዳጄ ነው ያልኩህ ጓደኛዬም ነው ያልኩህ ሰው ጋር በመሃል በሽማግሌዎችን ባስመክረው ምንም አልለወጥ ሲል ሀብት እንከፋፈል አልኩ ማለት ነው። የጀመርነውን የስፔር ፓርቱንም የእህል በረንዳውንም ሁሉንም እንከፋፈልና አንተም የሚያዋጣህን መንገድ ሂድ፣ እኔም የሚያዋጣኝን መንገድ ሂድ። ቢያንስ እንኳን የሆነ ኬዝ እንኳን ቢፈጠር መተጋገዝ የምንችልበት እንጂ ሁለታችንም ደግሞ አግኝቶ ማጣትን ከባድ ነው። ስለዚህ ከዛ አንፃር ያንን ተነጋገርን። በኋላ ላይ እሱም በቃ እንደፈለገ ማበድ ስለፈለገ ይሁን አለ። ተደጋጋሚ የመከርኩትን ቢል ይሁን ሲል እኔም ያለውን ካልኩሌት አደረግን። ተከፋፍለን እኔም ስራዬን መስራት ጀመርኩኝ። ለብቻዬ ረን አደረኩ፣ ሰዎችን ቀጠርኩኝ። እሱ ደግሞ ጭራሽ ቁማሩን ኦቨር አበዛው። ጭራሽ ከብርና ከገንዘብ አልፎ በመኪና እና በምን ቁማር ሲጀምር ያው ታውቀዋለህ፣ አግኝቶ ማጣት ከባድ ነው። ራሱን አጥፍቶ አረፈ እልሃለሁ። በጣም ወደ ወዳጄ። እኔም ደግሞ ያው እንግዲህ ምንም ማድረግ አልችልም። እንዳጋጣሚ ደግሞ ልጅ ነበረችው፣ ሴት ልጅ ግፋ ቢል እሱ እንደዚህ አይነት ኬስ ከደረሰበት እንደዚህ ኮንትሮል ማድረግ የሚወጣበት አማራጮች ከሌሉት እንደዚህ አይነት ኬስ ከደረሰ ይችል ልጅ ቢያንስ ዳር እስክትደርስ የተሻለ ደረጃ ላይ እንድትደርስ ብዬ አንድ ሴት ልጅ ነበረችው፣ እሷን ማገዝ፣ መርዳት፣ ማስተማር፣ የሚያስፈልጋት ነገሮች ሲኖሩ ማሟላት ጀመርኩኝ። ቢያንስ እሱን ባጣው እሷን ቢያንስ ላግዝ ህሊናዬ የሚረፍ አልኩና እሱን ጀመርኩ እልሃለሁ። እና እንዴት ነው እስቲ ያው እንዳልከኝ ከሆነ ኢቭን ሰውየው ካረፈ በኋላ ራሱ ልጅቷን ቴክ ኬር እያደረክ እንደሆነ ነው የነገርከኝ። የሰውየውን ልጅ አሁን ላይ እሷ ልጅ የት ነው ያለችው? በምችለው አቅም ምንድነው እያደረኩ ያለሁት? ቤት ኪራይም የሚያስፈልጋትን ነገሮች እልክላታለሁ። ከዚህ በፊት የሆነች ቦታ ላይ ተከራይታ እንድትኖርና የሚያስፈልጋትን እያሟላሁላት ነበር። ካልቀየረች የሚያስፈልገውን እረዳታለሁ። ቤት ኪራይ ከበር አስቤዛም ስትፈልግ ስትደውል ወይ ደግሞ ከሆነ ቦታ ላይ የምትፈልጋቸውን ነገሮች ስትወስድ እኔ ወደዛ ትራንስፈር አደርጋለሁ። የሚያስፈልጋት ነገር ይሟላላታል። የምትፈልገው ነገር የተሟላ ነው። ምክንያቱም እሷም ደህና የሀብታም ልጅ ስለነበረች በወቅቱ በዚህ የተነሳ ሞራሏ ተነክቶ ሌላ ኬዝ ውስጥ እንዳትገባ የሚያስፈልጋትን አሟላለሁ ማለት ነው። እኔ እስቲ ከጓደኛህ ባለቤት ጋር እስቲ ያለህ ግንኙነት እንዴት ነው? እሷንም ያው ቴክ ኬር ታደርጋቸዋለህ፣ ትረዳቸዋለህ? ማንን? የጓደኛህ ባለቤት። አጋጣሚ የጓደኛ ባለቤቴ ጋር እንኳን የጓደኛዬ ባለቤት ጋር እንኳን ምን አለ መሰለህ ትንሽ ቅሬታ ነበር። ያው ሀብቱን ተካፈለ፣ እሱ እንደፈለገ ሀብታም ሆነ፣ እሱን ሸውዶት ምናምን ይልሃል። ያው ሀበሻ ታውቃለህ ባህሪው ጤናማ አልነበረም ግንኙነታችን እና
ደስተኛ አይደለችም። በዚህ የተነሳ ለማገዝም ለመርዳትም ስለከበደኝ ትልቅ ሴት ልጅ ስላለችው እሷም ከቤት ወጥታ የራሷን ህይወት ለመኖር ፍላጎቱ ስለነበራት ለእሷ የሚያስፈልገውን አሟላለሁ እንጂ እኔ ወደ እሷ ጋር እንኳን ብዙም ኮሚኒኬት ያደረኩት ነገር የለም። ያው እኔ እዚህ ከመምጣቴ በፊት ያው እንዳልኩህ ጋዜጠኛ ነኝ። በተሻለ መጠን ልጆችህንም ቢሆን ኢንተርቪው ሳደርጋቸው ልጆችህ ማን ናቸው፣ ከየት ነው የመጡት የሚለውን ነገር አንዳንድ ባክግራውንድ ቼኮች ማድረጋቸው ማጣራቸው ነገሮች አሉና ያንተን አንዳንድ ነገሮች በማጣራበት ሰዓት ላይ ትንሽ ግራ የሚያጋባ ነገር ገጠመኝና አንድ ከገጠመኝ አንደኛው ነገር ውስጥ እንዳልከው ጓደኛህ የተለያዩ ሱሶችን እንደጀመረ ቁማሮችን እንደጀመረ ነው የነገርከኝ። አንተንም ከማግኘት በፊት ደግሞ የቅርብ የሚባሉ ጓደኞችህ እዚሁ ከተማው ላይ ደግሞ አብሮ አደጎችህ የተባሉትን አንዳንድ ሰዎችን ለማናገር ሞክሬ ነበርና አንዳንድ ነገር በማውራበት ሰዓት ላይ አንተ ሙሉ ለሙሉ ከነሱ ጋር እንደተቆራረጥክ ድሮ አብረሃቸው ሻይ ቡና ሊሆን ይችላል እንደዚሁ አንድ ሁለት የምትላቸው ሰዎች ይሆናል ከነሱ ሙሉ ለሙሉ እንደተቆራረጥክ ነግረውኛል። እና ምንድነው ኦልሞስት ሌሎቹ ጓደኞችህ እያሉ እነሱ እየተነጋገሩ አንተ ግን ኦልሞስት ሁሉም ከሚባሉ ጓደኞችህ ጋር ተጣልተህ ነው ያለውና እንደው እስኪ ስለሱ የምታወራኝ ነገር አለ? ጉድ እኮ ነው። ይሄንን ደግሞ ነገሩ እንዴ ያው እንደ ጋዜጠኛነቴ ነገሮችን የማጣራት ነገር አለና ለዛ ነው። ይገርማል። ምን አለ መሰለህ ህልምህ ላይ አንድ ነገር ጠጠር ጠብ የማያደርግ አካል ላይ እኔ ጊዜ ማቃጠል አለብኝ ብዬ አላስብም። በወቅቱ በነበርኩበት ሰዓት ላይ ጓደኛዬም እዛው በነበረ ሰዓት ላይ በምንችለው ነገር እናግዛቸዋለን፣ እንረዳቸው ነበር፣ እንዲለወጡ ጥረት እናደርጋለን። ግን አሁን አንዳንዴ በጣም በስራ በገንዘብ እየተሯሯጥክ ቢዚ በምትሆንበት ሰዓት ላይ ሰው ስላገኘኝ ራቀኝ ይላል። ምክንያቱም የምትውለው ነገ የተሻለ ቢዝነስ ለማግኘት የተሻለ ቢዝነስ የሚሰራ ሰው ጋር ነው። አሁን ሲጠጣ የሚውል ሰው ጋር ለምን አልዋልክም ካልከኝ ይሄ ስህተት ነው ብዬ ነው የማስበው። ምክንያቱም እነኚህ ህልማቸው አጭር ነው፣ የኔ ህልሜ ትልቅ ነው። ምክንያቱም እነኚህ ልጆች ነገ አድገው የተሻለ ህይወት እንዲኖሩ እፈልጋለሁ። ከቻልኩኝ በአካባቢ የሚሆን በተለያዩ ቦታዎች የተሻለ ነገር ኢንቨስት ማድረግ እፈልጋለሁ እንጂ እኔ ቢራ ወይ ሌላ ነገር ይዤ ወይ ውስኪ እየተራጨሁኝ ጊዜን ማቃጠል አልፈልግም። እንደ ሰውኛ ደግሞ ቤትም ይመጣሉ፣ ተሰባስበው ይመጡና የሆነን ሰው እንደዚህ ተጎዳ እርዳታ እኮ ያስፈልጋል ምናምን ሲሉ አቅም የሚችለው 30 ሺህ የምችለውን ሰፖርት አደርጋለሁ። ግን ታች ወርጄ እኔ አንዴ ድራፍት አንዴ ቢራ እዛ ጠጥቼ መዋሉ ምን ማለቱ ይህን ኮንፈርት አይሰጠኝም። ለዛ ነው እንጂ እኔ እነሱን አቅም ስለሌላቸው ፋይናንሻሊ ደካማ ስለሆኑ ወይ ደግሞ ገንዘብ የላቸውም ብዬ ጥዬ አይደለም። ግን ለምሳሌ ቢዝነስ የሚሰራ ሰው የሚቀጥር ቦታ የተሻለ ቦታ ላይ ይቀጥራል፣ ሄደህ ታገኘዋለህ፣ አብረህ ቢዝነስ ራን ታደርጋለህ። ሁለተኛ ከውጭ የሚመጡ እቃዎች አሉ። ያ ከውጭ የሚመጣ እቃ ሰዎቹን አግኝታቸው ኮሚኒኬት አድርገህ ሂሳብ ተደራድረህ ምን ያህል ማስገባት እንዳለብህ ተነጋግረን ነው ሶልቭ የምታደርገው። ስለዚህ ወደዚህ ግን በመጣው ሰዓት ላይ ብዙ በእርግጥ አልቆይም። ስላገኘ ጠፋ ስላገኘ እንደዚህ ሆነ ሊሉ ይችላሉ። ይሄ ከሰው የምጠብቀው ነገር ስለሆነ በተለየ መንገድ ማሰብ አለብህ ብዬ አላስብም። ግን ዋናው ግን ልጆች ያሉ ቢዝነስ አይዲያ ያለው የቢዝነስ ስራዎች እንድንሰራ ምናምን ብሎኝ ነበር ያልከኝ። አሁን ደግሞ ትንሽ ግራ እየገባ ይመጣ። ያው አንዳንድ ግዴታ ጥያቄ መጠየቅ ያለብኝ ጥያቄዎች ናቸው እና ኖርማል ጋዜጠኛም አይደለሁም እንዴ መርማሪ ጋዜጠኛ እባላለሁ። ያው ምንም እዚህ ጋር የሚያስደነግጥህ ምንም የሚልህ ነገር የለም። ያው ድንገት ልጆቹ ስለማያውቁ ድንገት የማይሆን ጦስ ውስጥ ከተውኝ እንዳይሆን ምንም አይነት እነሱ እንኳን የከተቱ ጦስ የለም። ባይሆን አንተ ጋር ካለ ያለውን ነገር ማውራት እንችላለን። አንድ የማውቀው ነገር ነበር። እሺ አንዳንድ ነገሮችን በማጣራበት ሰዓት ላይ ኦፍኮርስ እዚህ ጋር አሁን አብሬያቸው ጠጣለሁ አብሬያቸው እንትን እላለሁ ብለኸኛል። ከጓደኛህ ጋርም አብራችሁ ቁማር እንደምትጮቱም አውቅ ነበር። አንተም አብረኸው እንደምትጮት አውቅ ነበር። እንደማያዋጣ ሲገባኝ ተውኩ። እንደማያዋጣ ሲገባህ ተውኩ። ነገር ግን አንተ ተውኩ ከማለት በፊት ያሉትን ነገሮች በማጣራበት ሰዓት ላይ አንድ ያገኘሁት ነገር ቢኖር የጓደኛህ 95% የሚሆነውን ሀብት በቁማር እንደተበላ እናውቃለን። እውነት ነው። የተበላውን ሀብት ደግሞ አንተ እንደበላኸው ደግሞ መረጃው ደርሶኛል። ስለዚህ የምትለኝ ነገር አለ? 95% የሚሆነው የጓደኛ ሀብት ሙሉ ለሙሉ ነው ማለት ይቻላል። ኦልሞስት 100% የሚሆነውን ሀብት በቁማር በልተህ የወሰድክበት አንተ ነህ። ያንን የቁማር ብር ደግሞ ያመጣው ቤቱንና መኪናውን በሐራጅ አሽጡ እንደሆነም እናውቃለን። ስለሱ ምን የምትለኝ ነገር አለ? እንግዲህ አንድ ሰው ሜዳ ውስጥ ገብቶ ይሄኛውን ነገር አልጠቀምም ቁማር ሊበላኝ የሚችለው ባዳ ነው ሊል አይችልም።
ስለዚህ አዎ እኔ በልቼዋለሁ የጓደኛዬን ሀብት፣ ባልደረቤን፣ የቢዝነስ ፓርትነሬን አብረን እንሰራለን፣ አብረን ብዙ ነገሮችን እናደርጋለን። ነገር ግን ቁማር ላይ ሲመጣ አብረኝ ቁማር ከተጫወተ ሙሉ ለሙሉ ሀብቱን በወስድበት ምንም የሚመለከተኝ ነገር የለም። ቁማር ነው የምትለው? የኔስ እንደዛ ቢሆንስ ነግበኔ እኮ ነው አይደል እንዴ? ለምሳሌ ይሄ ቁማር እኔም አስይዤ እሱም አስይዞ አይደል? በአንድ መኪና ቁማር የሚጫወት ሰው መኪናውን ሲበላ ምንድን ሊያደርግ የሚችለው? መኪናውን ምን ማድረግ ማስረከብ ነው አይደል? ስለዚህ ጓደኛውን ሀብት በመብላቴ ምን የሚሰማኝ የሚጸጽተኝ ነገር የለም። ሌላኛው ደግሞ ሀብትና ንብረቱን በማጣቱ ጓደኛ ራሱን አጥፍቶ እንደሞተም እናውቃለን። ያን ሁሉ ነገር በመሆኑ እኔ የሚመለከተኝ ነገር የለም። ሀብቱን ያጣው ገንዘቡን ያጣው ቤተሰቡን የበተነው በራሱ እጅ ነው ነው የምትለኝ? ሌላኛው ደግሞ ኢቭን 50% የነበረውን ሼር ራሱ በቁማር በልተህ እንደወሰድክበት ነው የማውቀው። ስለሱስ ምን ትለኛለህ? ምንድን ነው ምን ከተጀመረ በኋላ ወደኋላ የምትለው ነገር እንደሚባለው እኮ ነው። ምንም ነገር ትጀምራለህ። ከጀመር ካሸነፍክ ዋናው ውጤቱ ነው። ገብቷል አይደለ? ለምሳሌ ሩጫ ላይ መጀመሪያ ሲሮጥ የነበረ ሰው እስከ መጨረሻው ድረስ እስካልሄደ ድረስ በጣም ሲመራ ስለነበረ እየመራ የነበረው 10-15 ዙር ይሄኛው ሯጭ ነው ልትል ትችላለህ እንዴ? ዋናው አውትፑቱ እኮ ነው አይደል? እኔ ብበላ እኔ ብሸነፍ እኔ ደግሞ ያን ነገር ሉዝ ባደርግ እንደዛ ነበር እኔንም የምጠይቀኝ። እንደዛ ነገር ከመፈጠሩ በፊት መቆም አይችልም ነበር ቁማሩ? ነገርኩ እኮ ቅድም አስመከርኩት፣ በትልቅ ሰዎች አስመከርኩት። ይሄ ነገር ይቅርብህ አልኩት። ያውም እኔ መሆኔ እንጂ ልጁንም ለማስተማር ለመርዳት ለማገዝ ጥረት ያደረኩት ማለት ነው። ሌላ ሰው ቢሆን ዞር ብሎ እኮ ያየው። እኔ አሁንም ሰፖርት እኮ እያደረኩ ነው ያለሁት ልጁን ማለት ነው። ወንድሜ የምትለውን ጓደኛህን ያለውን ሀብት ያለውን ንብረት በቁማር አሸንፈህ ወስደህ ራሱ እንዲያጠፋ አድርገህ ለዛ ሁሉ ነገር ውስጥ አድርገኸው ሙሉ ቤተሰቡ እንዲበተን አድርገህ ያን ነገር ማስቆም ወይ የሆነ ነገር ማድረግ ስትችል ሳታረቅ ቀርቶ የሁሉ ነገር በመፈጠሩ ጸጸት የለኝም እኔ ባልበላው ሌላ ሰው ቁማር ይበላው ነበር ነው የምትለው? በጣም እኮ የሚገርም ጥያቄ ነው የምትጠይቀኝ። ታናሽ ወንድም አለ? አዎ አለኝ። ታናሽ ወንድም ነው አንተ እንደምትለው አንተ ተንቀሳቀስ እንደምትለው ነው የሚንቀሳቀሰው? እንኳን ጓደኛ አይደለም። ነገር ግን በተሻለ መጠን መክሬም ቢሆን ምን ብዬ አደርጋለሁ እንጂ የወንድሜን ንብረት አልወስድም እኮ። አስመከርኩት እኮ አልኩ። በሚገባው መልኩ በሚፈራቸው በሚያከብራቸው ትልቅ ሪስፔክት በሚሰጣቸው ሰዎች ጭምር ለማስመከር ሞከርኩኝ። እሺ ምክር ፍላጎት የለውም። እሺ ከዛስ? እንዴ ፍላጎት ከሌለው ታዲያ እኔ እኮ ጫማዬ እየሸተተ ገጠር ለገጠር በረሃ ለበረሃ እየተንከራተትኩ የጋራ ያገዝነው ሀብት ነው። ዛሬ ላይ ራሱ እኮ መካፈል ሳልፈልግና ያ ቢዝነስ እንዲቆም የማደርግበት ትልቁ ኬዝ በምን የተነሳ ነው? በሱ የተነሳ ነው እኮ። ይሄ ነገር ሉዝ እንዳናረግ ከሌላ ተለያዩ አካላቶች ከኔ ጋር ብቻ እኮ አይደል የሚጫወተው። አሁን ቁማር ብለህ ሙሉ ወደ እኔ ደፈደፍከው እንጂ ማለት ነው። ይሄ ሰው ኢየሱስ አለበት አይደል እንዴ? ሱስ ባይዘዊ የመጠጥ ሱስ ያለበት የተለያየ ሱስ እንዳለበት ነው። የቁማር ሱስ ደግሞ ከሁሉም በላይ ነው። ስለዚህ አሁን አንተ ጋር እኮ የምታሳየው ነገር ሁሉ ምንም አይነት የጸጸት እንኳን የለብህም። በአንተ አንተ ቁማር በልተኸው ራሱን በማጥፋቱ ማለት ነው አይደል? እንዴት ነው የማልጸጸተው? ምን የምትጸጸት? መክረኸውም ዘክረኸውም እምቢ አለ አይደለ? ቢያንስ ስለተጸጸትኩ መስሎኝ ቤተሰብ እየረዳሁ ያለሁት እንጂ ቢያንስ አልጮትም ብለህ ከቁማር መውጣት አትችልም? ከኔ ጋር ይጮት ከሌላ ሰው ጋር ይጮትም እንደ ሰውዬ ግን የሚጫወተው ማለት ነው በጋራ ያፈራ ነው ሀብትና ገንዘብ ላይ በጋራ ብታፈሩትም እኮ የሀብትና የገንዘብ እኮ የራሱ ገንዘብ እኮ ነው፣ የራሱ ሀብት ነው። ሼር ሆነ አብረ እየሰራ የራሱ ሀብት የሚባላል እንዴ? ሊሆን ይችላል፣ ፐርሰንቱ ሊኖር ይችላል። 50% እኮ የግሉ ንብረት ነው አይደል እንዴ? 50% የግሉ ንብረት ቢኖር ይሄ ድርጅት 50% ሲቀንስ ወይም ደግሞ ሲከስር በዛው ልክ እኮ ነው አብሬ እኔ ምንም ማድረገው ሉዝም ማድረገው። ለምን እዚህ ጋር እኮ ያገኘውን ትርፉን ነው እየተጫወተበት የነበረው አይደል እንዴ? እንዴት ብሎ ነው ትርፉን ብቻ የሚጫወትበት? ማሰብ እኮ መቻል አለብን። ነገ ማስመጣት የምንፈልገው 2 መኪና ሲሆን ምን ልናደርግ ነው? 1 መኪና ልናስመጣ የምንችለው። ስለዚህ ትርፉ ቢያንስ ከ2 መኪና ልናገኘው የምንችለውን ትርፍ ምን እያደረግን ነው? ከስር እኮ ምን እየተደረገ ነው ያለው? እሺ በሰዓቱ እንደው ተካፋፍላችሁ መለየት አትችሉም ነበር? አንተም የራስህን ድርሻ ይዘህ እሱም የራሱን ድርሻ እንዲያደርግ ማድረግ አትችልም ነበር? ይቻላል። እሱንም ይቻላል እኮ። ሲጀመር እስከ መለያየት ድረስ የሚያደርስ እኮ አልነበረም። ቁማሩን ፖዝ አድርግ ነበር ጥያቄ። ከዛ ያንን ቁማር ፖዝ አላደርግ ሲል ይሰማል እንደ ማንኛውም ሰው ማለት ነው። ስለዚህ ነገ ይሄ ሰውዬ ሱሰኛ ሆኖ ከመሞቱና የዛ ኬዝ ውስጥ ከመግባቱ በፊትም እኮ ብዙ ነገር ሰፖርት ለማድረግ ሞክሬያለሁ በሚችለው አቅም። ልክ አንተ እንደምትጠይቅ ሌላ ሽማግሌዎችም ትልልቅ ሰዎችም እየመጡ ይሄ ሰውዬ እንደዚህ ነው እንደዚህ እየተጎዳ ነው እንደዚህ ነው ሲሉ በሚችለው ነገር ሰፖርት ለማድረግ ሞክሬያለሁ።
ግን ከስተቷ ልማር ሲል ምንም ማድረግ አልችልም። ቅድም እኮ ነገር ያለው የገዛ ወንድምህን አንተ እንደምትፈልገው ማንቀሳቀስ ከቻልክ የኔ ስራ ስተት ነው በለኝ። በጣም ጥሩ ችግር የለውም። ያው መምጣት ካልቀረ ያው አንድ ሰው የሚመጣ ሰው አለ። ያ ሰው ደግሞ ይገባና እስቲ ተቀምጣችሁ ምንድነው የተፈጠረው ምንድነው የሆነው የሚለው ነገር እናወራለን። ቤተሰቦች በጣም በሚገርም ሁኔታ ያልጠበቅነው ነገር ነው የሰማነው። ይህ ሰው የቢዝነስ ፓርትነሩ ወንድም የሚለው ፓርትነር ጋር አብሮ የሚሰራ ሰው ነበር። ያ ሰው ቁማር ሱሰኛ ሆነ ነው ያለው። ያ ሰው ቁማር ሱሰኛ ስለሆነ የዛን ሰውዬ ሀብት ሌላ ሰው ከሚወስደው ብዬ እኔ በቁማር በላሁት። ምክንያቱም የዛ ሰው ሀብት አብረን ያፈራ ነው ስለሆነ ነው የሚለው። እስቲ ቀጣይ የሚመጣው ሰው ደግሞ ምንድን ነው የሚለን? አብራችሁን ቆዩ። ነግቢ ገቡልኝ። እስቲ አስገቢ። ነግቢ ማንሽ ትላለህ እንዴ? ታውቃታለህ አይደል እንዴ? ና ተቀመጥ። ታውቃታለህ? ና ተቀመጥ። ተጋበል። ምን አገናኘው ብዬ ነው እንጂ ተጋበል። እሷ ማንሽ ነው ያልከኝ? አይ ምን ታደርጋለች እዚህ እኮ ንገረኝ እስቲ። እሷ ማነች? ማነች እሷ? እየረዳኋት እያገዝኳት ያልኩ ልጅ እሷ አይደለች እንዴ? ማን? አንተ? እኔ? አታስቀኝ እስቲ። የምርህን ነው እንዴ? አንተ ነህ የምትረዳኝ? ምን ያመጣሽው ሴራ ያንቺ ነው ማለት? ዝም በል እሺ። ዝም በይ እራስሽ። እኔ እንደዚህ ትለኛለህ እንዴ? እንዴ የምትፈልጊውን እያገዝኩሽ ቤት ኪራይ እየከፈልኩልሽ የምትኖሪ ሰው አይደለሽም እንዴ? ቤት ኪራይ ለምን የተከራየከው? በእናትህ ንገረኝ እስቲ። አሃ መርዳቴ ነው ጥፋት? መርዳት ማለት እየመጡ የፈለጉት ነገር እያደረጉ መሄድ ነው። ከአንቺ ፈቃድ ውጭ የሆነ ነገር አለ እዚህ ጋር? አይ ግራ እያጋባችሁ ይላል። ታውቃለህ? ምን አግዛህ ታውቃለህ? በአሁኑ ሰዓት ላይ ሰው የሚቸግረው ምንድን ነው? መጠለያ አይደል እንዴ? የሚያስፈልጋትን ነገር አገዝኳት ያልኩ እኮ እሷ ነች። ዛሬ ዝም በይ አንቺ እንዳልሞላልሽ እኮ እንዳትል። ምን ማለት ነው? ስርዓትን መያዝ የህግ ሰዎች ናቸው ከኋላ ያሉት፣ ዝም ብሎ ተራ ሰዎች አይደሉም። ስማኝ፣ ከዚህ በኋላ እስካሁንም ከዚህም በኋላ የሚሆነውን ነገር እያንዳንዱ ነገር እየተከታተሉት ያሉት ከኋላ ያሉት ሰዎች የህግ አካሎች ናቸው። ምንም ነገር ለማድረግ ብትሞክር እዚሁ ተሳስረ ነው ወደ ማረሚያ ቤት የምትገባው። ሰማኝ አይደል? ለምትጠየቀው ጥያቄ ብቻ መልስ እንድትሰጠኝ ነው የምፈልገው። እስካሁን አክብሬ እንደ ቢዝነስ ፓርትነር እንደምን ፓርትነር ስለነበረው ነገር እያንዳንዱ ነገር ውሸት ነው። እያስፈራራኝ መሆኑ ነው? እያስፈራራሁ አይደለም። በህጋዊ መንገድ ህጋዊ ጥያቄ ነው የምጠይቅህ። በህጋዊ መንገድ ትመልስልኛለህ። ህጋዊ የሆኑ መረጃዎችን ማወቅ ያለብን ነገር እንድታውቅ አድርጌ። በጣም ጥሩ። ስለዚህ አሁን የምጠይቅህም እሱን ነው። ምንድን ነሽ አንቺ? ምን ሆንሽ? ምን ጎደለብሽ? እሷ ላይ ምንም አይነት የጾታዊ ትንኮሳ አላደረክባትም? የሚያስፈልጋትን አገዝኳት እንጂ ከፍቃዷ በላይ ምንም ነገር በታች የሆነ ወይ ደግሞ የማትፈልገው ነገር የተደረገባት ነገር የለም። ቆይ ለምን ማስመሰል አስፈለገ? የሚያስፈልግሽ የሚያሟላልሽ ማን ነው? አዳምጪ። ዝም በል እራስህ። አንቺ ዝም በላት። ስነ ስርዓት ይኑርሽ። ምንድን ነው ያልሽው? እንደዛ ሳልፈልግ ብዙ ጊዜ እንደዛ ስተረኛ የነበረው አሁን እንደዚህ ተረኛ። የሚያስፈልግልሽ የሚያሟላልሽ ማን ነው? ንገረኝ እስቲ። ይሄ ጎደለብኝ፣ ይሄ ቸገረኝ፣ ይሄን ላክልኝ የምትይው ማን ነው? አንቺ አይደለሽም እንዴ? ይሄን ቤት ከላይ ከተከፈለ ለራስ ሚስጥርን እንዳላወጣብህ ስለፈለክ ነው አይደለ? እንጂ ለዝነክ እንዳልሆነ ሁለታችን። እና ካልቸገረሽ ለምን አትወጪም ነበር? ማን ከለከለሽ? ምክንያቱም ንገረኛ። ማን ያስፈራራሽ? ስለምታስፈራራኝ። የሚያስፈልግ ስለቸገረኝ ካልሽ ከፈለግሽ እሱ ሊያወጣሽ ይችላል። ከዛ ውጪ ግን የሚያስፈልግሽ ልጆቼ ሳይቀሩ አይደል እንደሚያግዝሽ? ታስፈራራኛ ነበር እንዴ አንተ? ለምን አላስፈራራሽ? ከወጣሽና ከኔ ድረስ ከወጣሽ ስትላል ነበር። እንደ አባትሽ ከንቱ እንዳትሆኚ ነው። አባቴ የገደልከው ሲጀመር አንተ ነህ። አንቺ ዝም በይ ብለሻለሁ። አንተ ነህ መሳሪያ ይዞ ያዙ። መሳሪያ ታወጣለህ። እሷ ላይ ነገ ማትወጣ አዘቅት ውስጥ ነው የምትገባው። ነግሬሃለሁ። አንቺ ነሽ ለዚህ እገልሻለሁ። ሰማኛለህ? ጫፏን እንዳትነካት ከነ ግብረ አበር ወንካ ተከብረህ ትቀመጣለህ። ተቀመጥ። እዛ ጋር አርፈህ ተቀመጥ። ዱላ ነው የምትፈልገው? ዱላ ነው የምትፈልገው? ግንባርን ብዬ እንድደፋ ነው የምትፈልገው አንተ? ግንባርን ብዬ እንድደፋ ነው የምትፈልገው? ትሰማኛለህ? ጫፏን እንዳትነካት። ጫፏን የልጆች አባት ነው ብዬ ነው ዝም ያልኩህ እስካሁን። እያንዳንዱ ስራን አቅልሃለሁ። ሰማኝ አይደል? እያንዳንዱ ስራ እና ተቀበል። ወይስ ከተቀበል ተቀበል። ነይ ግቢ። ስማኝ፣ ምን ስትሰራ ምን ስታደርግ እንደነበር እያንዳንዱን ነገር ነው የማውቀው። ሰማኝ አይደል?
እያንዳንዱን ነገር። እንዴት ነው አባትሽ ሁሉ ሀብቱን ሊያጣ ይቻላል? አባቴ በጣም ቤቱን የሚወድ ልጁን የሚወድ ቤተሰብ ሚስቱን የሚወድ ሰው ነበር። ግን እሱን አንውጣና ለስራ ፈልጌ ያለው እያለው ሁሌም የማይሆን ቦታ ነበር የሚወስድ የነበረው። ሁሉም ነገር አውቃለሁ፣ ከአንተ ጋር የሆንኩትም ሁሉም ስለማውቅ ነው። ከዛን ቀስ በቀስ አባቴ የሆነ ሰዓት ላይ ብዙ ነገሮች ተበላሽቶበት ነበርና አብረው እየሰሩ ይሄን ሁሉ ግን ያደረገው እሱ ነበረ። ሁሉም ብዙ ነገሮች እንዲበላሹበት ያደረገው ከጀርባው እሱ ነበር። ወደ ቁማር ቤት ሊገባ ይችላል አባትሽ? ምክንያቱም ከሱ ጋር እሱ ነው ይዞት ሲሄድ የነበረው እዛ ውስጥ እና የዛን ጊዜ የሆነ ነገር ተበላሽቶበት እንዲበላሽበት የሚያደርገው እሱ ነበር፣ ለሰው ብር ከፍሎ። ከዛ በቃ በእጁ እንዳስገባው ተሰማው እና እዚህ ቦታ ይለዋል፣ ይጠራዋል፣ ቁማር ካልተጫወትን ይለዋል። እና ቁማር ሲጀመር አባቴ ያልነበረበትም በጣም የሚጠላው ነገር ነበረ። እሱ ነው እዚህ ነገር ውስጥ የከተተው። ሆን ብለህ ያፈራችሁትን ሀብት ሙሉ ለሙሉ መውሰድ ስለፈለክ አይደለ የእሷን አባት ወደ ቁማር የከተትከው? ከዚህ በኋላ ምንም የምትለው ነገር የለም። እያንዳንዱ ነገር ተናገር። ቅድም ኮራ ብለህ ሌላ ሰው ከሚበላው እኔ የሚበላው ይሻላል ነበር ያልከው አይደለ? ሆን ብለህ አይደለ እዚህ ውስጥ የከተትከው? ቁማር ውስጥ ከተትከው። ያለውን 50% ሼር አንድ ባንድ እያደረክ ወሰድክ አይደለ? ተናገራ። ቅድም ስታወራ አልነበር እንዴ? እንደ ትልቅ ሰው እኮ አክብሬ ተቀምጬ ላወራ ሞከርኩኝ። ክብር ለሚያስፈልገው ነው ክብር የሚሰጠው። ገባ አይደል? ጭራሽ የምትሰራውን ስራና ተንኮል ስለምታውቀው መሳሪያ ይዘህ ነው የምትሽከረከረው፣ መሳሪያ ይዘህ ነው የምትዞረው። በአንተ ቤት ሰውየውን የእሷን አባት 50% የሆነውን ሼር ወሰድክ። ሀብትክ ላይ ሌላ ሀብት ጨመርክ። ከዛ በኋላ ደግሞ የሰውየውን ልጅ እንደ አንድ ቅምጥ አድርገህ ቤት ተከራይ ታስቀምጠህ በምትፈልገው ሰዓት የምትፈልገውን ነገር ታደርጋለህ። እንዴት ነበር እስቲ ቆይ የመጀመሪያ የተፈጠረው ምንድን ነበር የተፈጠረው? በሰዓቱ ወደ ቤት ልውሰድሽ ብሎ ሲመጣ ምንድን ነበር የነበረው? ወደ ቤት እኛ ቤት መጥቶ ከዛን እናቴን ላሳድጋት ብዙ ነገሮች እዚህ ከሆነ ነገሮቹ በጣም ይከብዳታል። እንደዛ ስትሞላቃ ያደገች ልጅ እንዴት ነው አሁን እዚህ ቤት ውስጥ የምትኖረው? ቆርቆሮ በቆርቆሮ ነበር የተከራየነው አባቴ ከሞተ በኋላ እና እዚህ ቤት ውስጥ ራሷን ታጠፋለች ብሎ በቃ በጣም ጫና አደረገባት። ከዛን እናቴም እንድለያት አልፈለገችም ነበረ። ግን ያሳድጋታለሁ ከልጆቼ እኩል አርግቼ ነው ማሳድጋት። እኔ ጓዳውኝ እየሰማቸው ነበር። ከዛን ሲላት እሺ በቃ እኔ እንደምሰቃይ ያውቃለሁ፣ እሷም እንድትሰቃይብኝ አልፈልግም፣ አደራህን ምናምን ነገር ብላ ሰጠችው። እንደሚያስተምረኝና ልክ እንደ ልጆቹ ትልቅ ደረጃ እንደሚያደርሰኝ ነበር የነገራት። ከዛም በኋላ ግን ማላውቀው ነገር ሆነ። ሚስቱ ስትወጣ በጣም ይላፋኝ ነበረ። ልብስ መቀየር ሁላ አልችልም እሱ ቤት ውስጥ ካለ አይደለም። ትምህርት ለምን ደግሞ አታስገባት ለምንድን ነው ምናምን ስትለው እሷ አሁን መማር አልፈልግም ብላ ነው፣ የአባቴን ሐዘን አልረሳሁትም ብላ ነው ይላት ነበረ። እና ብዙ ነገር ያደርገኝ ነበር። እዛ ቤት ውስጥ ራሱ በጣም ነበር የሚያሰቃየኝ። እሱ የሚፈልገውን ነገር ካላረኩኝ እንደ ውሻ ነበር የሚያበናጭቀኝ። እዛች እናትሽን ነው የምደፋልሽ ሂጂ፣ አንቺንም እገልሻለሁ፣ ማንም አይጠይቀኝም ታውቂያለሽ ይለኝ ነበር። እና እንደዛ ነው። ከዛም በቃ በጣም ደስ ይለኝ ሲከብደኝ ቢያንስ እዚህ ከሆንኩኝ ነገሮችን ማስተካከልና ማሰብ እችላለሁ ብዬ ቢያንስ ቤት ተከራይልኝ አልኩት። ከዛን ከትንሽ ጊዜ በኋላ እሺ እከራይልሻለሁ አለኝ። በሱ ተስማማና የቤት መከራየቱን ፈልጌ ሳይሆን ቢያንስ ነገሮችን ለማሰብ ይረዳኛል ብዬ ስላሰብኩ ነው። እና ይሄን የተፈጠረው በአንተ ቤት ሁሉ ነገር አስተካክለ ጨርሰሃል። ባልደረባህን አስወገድክ፣ ልጁን ደግሞ መጠቀሚያ ያረካት፣ እሷን ደግሞ በቀለኛ አደረካት። በቀሉ ደግሞ የሆነው ምንድነው? የገዛ ልጆችን አጥምዳ እነሱ ውጪ ትምህርታቸውን በሚማሩበት ሰዓት ላይ ሁለቱም ሚስት ልናገባ ነው ብለው በተለያየ ቀን መጥተው ለእሷ ፕሮፖዝ አድርገውላታል። ይሄ 3 ወር ሁለቱም ለ3 ወር ረፍት ብለው የመጡት እሷን አግብተው ለመውሰድ ነው ሁለቱም። ነገር ግን ሁለቱም አንድ ሴት እንዳፈቀረው አያውቁትም ነበር። ሰማኝ አይደል? አንተ የምትጠቀምባትን ሴት እነሱ ደግሞ ሊያገቧት መጡ። የገዛ ልጆችህ የገዛ ልጆችህ አንተ ጋር እንደ ቅምጥ ያስቀመጥካትን ሴት ሊያገቧት ነው የመጡት። እሱ ብቻ አይደለም፣
ከቤት አውጥተህ ስትጥላት ብዙ ስራዎችን አሳልፋለች። ብዙ መሆን የማይጠበቅባት መኖር የማይጠበቅባት ኑሮ አሳልፋለች። በዛ የተነሳ እንደነገረችኝ ከሆነ በቅርብ ጊዜ ከ4 ወር በፊት ምርመራ በምታደርግበት ሰዓት ላይ 2 ወንድ ልጆችህም የኤችአይቪ ኤድስ በሽተኞች ናቸው። ምን ተቀመጥ፣ እንዳትነካት። ምንድን ነው የምታረጊው? ምን በደልኩሽ? አንተ ካረከኝ አንፃር ምንም አላረኳችሁም። እሺ በቁም የሞተ ጓደኛ ይሻለኛል። እንዳትነካ። ጓደኛዬን አታፍርም? ወይኔ ባንታ ጓደኛዬ የማይጠራም። ልጆቼስ? አንተንም ቤተሰብንም ሙሉ ዘርህን ነው በሽተኛ ያደረገው። እንዴት ብለህ እጄን ለማንሳት እንዳትሞክር። ቤተሰቦች እንደምናየው አስወጡት። ውጣ። ቤተሰቦች እንግዲህ በጣም የሚያሳዝን ነገር ነው የተፈጠረው። በጣም የሚያሳዝን ነገር ነው ያየነው። በጣም ከባድ ነገር ነው። ከዚህ በላይ እኔ ምንም የማደርገው ነገር የለም። ምንም ማድረግ የምችለው ነገር የለም። ከአቅሜ በላይ ነው። ሁሉንም ሰዎች ለህግ አሳልፌ እሰጣለሁ፣ እሷንም ጨምሮ። ህግ መፍረድ ያለበትን ነገር ይፈርዳል፣ ማድረግ ያለበትን ነገር ያደርጋል። 2 ጓደኛ ማቾች ላይ በተነሳ ጠብም አይሉም። አንድ ጓደኛ አንድ ጓደኛው ላይ በፈጠረው ሴራ ሙሉ ቤተሰቡ እንደተበከለ፣ ሙሉ ቤተሰቡ እንደተቆራረጠ፣ በሽተኛ እንደሆነ ነው የሚያሳየው። ከነሱ አልፎ ልጆች እዚህ ደረጃ ላይ ደርሷል። ይህን እኔ የምፈርደው ነገር አይደለም። እናንተም በእርግጠኝነት መፍረድ እንደማትችሉ አውቃለሁ። ህግ የራሱ የሆኑ ህጎች አሉት፣ ራሱ የሚፈርድባቸው መንገዶች አሉት። ህግ በራሱ መንገድ እንዲፈርድ እናደርጋለን። ከዚህ በላይ አብሬ መቆየት አልችልም። አብሬያችሁ የነበርኩት እኔ ኤርሚያስ ነኝ። አዎ ሀሳብ አስተያየታችሁ ያስፈልገኛል። ኮሜንት ላይ ጻፉልኝ። መልካም ጊዜ፣ መልካም ቆይታ።